በዓለም አቀፍ የፖለቲካና የሰላም ግንባታ ታሪክ ውስጥ ሀገራዊ የምክክር መድረኮች ውስብስብ የፖለቲካ ቀውሶችን፣ የፍትህና የእኩልነት ጥያቄዎችን እንዲሁም መዋቅራዊ አለመግባባቶችን በሰላማዊ መንገድ ለመፍታት እንደ ዋነኛ የፖለቲካ መሳሪያ ሲያገለግሉ ቆይተዋል። በርካታ የላቲን አሜሪካ፣ የደቡብ ምስራቅ እስያና የአፍሪካ ሀገራት የውስጥ ግጭቶቻቸውን ለመፍታትና አዲስ ሀገራዊ ቃል ኪዳን ለመመስረት ሀገራዊ ምክክሮችን አካሂደዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ሀገራችን ኢትዮጵያ ለበርካታ ዘመናት ያለፈችባቸውን ፖለቲካዊና ማህበራዊ ውጥንቅጦች ለአንዴና ለመጨረሻ ጊዜ ፈር በማስያዝ መጻኢ ዕድሏን የምትወስንበትን መድረክ አሰናድቶ የትውልድ የታሪክ ምዕራፍ የሚለወጥበትን ምክክር እያካሄደ ይገኛል። በዚህ ታሪካዊ ጉባኤ ህዝብ የሚያነሳቸውን መሰረታዊ ሀገራዊ ችግሮች ሊፈታ በሚችል መንገድ በነጻነት ውይይት እየተደረገበት እንደሚገኝ ከተለያዩ የህብረተሰብ ክፍሎች የተውጣጡ ተመካካሪዎች ገልጸዋል። በአንድ መግባባት ቢኖር እዛው ሀገራችን ላይ ቅር ነበረ። አለመግባባቶች እንደሚኖሩና ግን ደግሞ ወደ መግባባት እንደሚመጡ በማመን ይሄን ተስፋ ሰንቀን ነው ወደዚህ የመጣ ነው። ምክንያቱም ሀገር በግንባታም ሁሉ ነገር ሊኖር የሚችለው ሰላም ሲኖር ነው። ሰላም ደግሞ መግባባት ሲኖር ነው። መግባባት ደግሞ በምክክር ነው የሚመጣው። ኢትዮጵያ ወደ ሰላማዊ እየተመለሰች ነው ያለችው። ብርሃን እየመጣባት ነው ያለችው። በዚህ ሰላሙ በዚህ ብቻ በምክክር ብቻ ነው የሚፈታው። በግጭት በጠመንጃ የሚፈታ ምንም ነገር የለም። ከመላ ኢትዮጵያ የመጡ ተሳታፊዎች ናቸው። ሁሉም አይነት የህብረተሰብ ክፍል መጥቷል። ሁሉም በሐሳቡን ያለውን ሐሳብ ከማህበረሰቡም ይዞ የመጣውን ሐሳብ የራሱንም ሐሳብ የመግለጽ እድል አግኝቷል። በአንድ ጠረጴዛ ላይ ሊቀመጡ ይችላሉ ተብሎ የማይታሰቡ በሐሳብ የተራራቁ ስለ መጪዋ ኢትዮጵያ የወደፊት ዕጣ ፈንታ ሊወስኑ ወንበር ስበው ጆሮ እየተዋዋሱ ነው። ይህ ለኢትዮጵያውያን ተስፋ ሰጪ ድል ነው። ዓለም በመድረኳ የተለያዩ ሀገራት ምክክሮችን አስተናግዳለች። በዓለም አቀፍ ደረጃ የተካሄዱ ሀገራዊ ምክክሮችም አካሄዳቸው ትጥቅ ያነሱ አካላት በምክክር ሂደት ውስጥ የሚሳተፉበት አሰራር ሁልጊዜም በጠበበና በጥብቅ የፖለቲካ ወይም የወታደራዊ ቅድመ ሁኔታዎች የተገደበ ነበር። ከነዚህ ልምዶች በተለየ መልኩ የኢትዮጵያ ሀገራዊ ምክክር ኮሚሽን ታጥቀው የሚንቀሳቀሱ ኃይሎች አስቀድመው ትጥቅ እንዲፈቱ ወይም እጃቸውን እንዲሰጡ ሳይጠይቅ ያለምንም ቅድመ ሁኔታ በሀገራዊ ቀውሱን ከስሩ ለመፍታት የሚያስችላቸውን አጀንዳ እንዲያቀርቡ እድል አመቻችቷል። በተጨማሪም ተወካዮቻቸው ሀሳባቸውን ያለ ስጋት የሚያቀርቡበት የሕግና የደህንነት ዋስትና በኮሚሽኑ ደረጃ ተሰጥቷል። ይህም ሂደቱ የችግሩን መንስኤ እንጂ ምልክቶቹን ብቻ ለመፍታት አለመዘጋጀቱንና በሀሳብ የበላይነት ላይ የተመሰረተ መፍትሄ ለመፈለግ መወሰኑን ያሳያል። መሳሪያ አንስተው ከነበሩት ሰዎች መካከል አንዱ እኔና ቡድኔ ነበር። ነገር ግን በመሳሪያ ችግር ከመፍታት ይልቅ በሰላማዊ መንገድ ተወያይተን የዚህችን ሀገር ችግር መፍታት አለብን ብለን አምነን ነው የገባ ነው። በማንኛውም ሀገር የፖለቲካ ባህል ውስጥ ሀገራት ችግራቸውን በምክክር ይፈታሉ። ህዝብ ጥያቄ በኃይል ብቻ አይደለም ሊፈታ የሚችለው፣ በንግግር በመቀራረብ ሊፈታ የሚችልበትም ሁኔታም አለ። ስለዚህ ጫካ ያሉትም ወንድሞቻችንም ቢሆን ያንኛው አማራጭ አያዋጣም። እኛም በዛም ነበርንበት። የአንድ ሀገር ዕጣ ፈንታ በነዋሪዎቿ ዘርፈ ብዙ ንቁ ተሳትፎ ይወሰናል። ኢትዮጵያ በጀመረችው ጉዞ ኑሯቸውን ከኢትዮጵያ ውጭ ያደረጉ ኢትዮጵያውያንና ትውልደ ኢትዮጵያውያን ንቁ ተሳትፎ እያደረጉ ይገኛሉ። ኮሚሽኑ በተለያዩ ሀገራት በመዞር ካካሄደው ውይይት በኋላ ከ100 በላይ የሚሆኑ የዲያስፖራ ተወካዮች በውጭ ሀገር የሚኖሩትን በመወከል በዚህ ታሪካዊ ጉባኤ ላይ እንዲሳተፉ ተደርጓል። ኢትዮጵያ ለዘመናት ከነበሩበት ችግሮች ወጥታ ፊቷን ወደ ልማት የምታዞርበት አዲስ የታሪክ ምዕራፍ እንደሚሆን ተሳታፊ የዲያስፖራ አባላቱ ተስፋቸውን ገልጸዋል። ምክክር ጉባኤ መድረስ ለኛ like I said የብዙ ዓመት የብዙ ዘመን ጥያቄያችን አሁን ፋይናሊ ያሉንን አጀንዳዎች አቅርበን መቀረፍ የሚገባቸውን ነገሮች እንዲቀረፉ እና as a country as a whole how we move forward የሚለውን አጀንዳችንን የምናቀርብበትና የምንወያይበት አዌርነስ የምንፈጥርበት ሶሳይቲ ስለኛ እንዲያውቅ በተለይኛ we are not visible ኮሚኒቲ ውስጥ ሶሳይቲ ውስጥ ቪዚብል አይደለንም አንታይም እና ሶሳይቲው እንዲያውቅ እና ያሉንን ግሪቫንሶች ያሉንን ዲስኮንቴንት እነሱን የሚቀረፉበት መንገድ ለመወያየትና አጀንዳችንን ለማቅረብ
ነው የመጣ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በበኩላቸው የምክክር ጉባኤውን ሂደት አስመልክተው በዛሬው ዕለት በሰጡት ማብራሪያ ተከታዩን ብለዋል። ትልቁ ጉባኤ ሊጀመር አፋፍ ላይ ነው የደረስነው። ትልቁ ጉባኤ ብዙ ስራ ይጠበቅበታል እና ስራዎቹን ሲጀምር ልክ ባለፈው እንዳደረግን ሁሉ ከፍተኛ ኤክስፐርቶች በአንዳንድ ጉዳዮች ላይ ግብአት ይሰጧቸዋል። ይሄ የምንሰራው ነው። የሀገራዊ ምክክር ሂደቱ መደማመጥ በሰፈነበትና ሰላማዊ በሆነ መንገድ እየተካሄደ መቀጠሉን ኤንቢሲ ኢትዮጵያ መታዘብ ችሏል።